እናንተ ማለት ነው ሃይሚ ምንድነው ያስነካች? እሷን ካላየሁኝ ምግብ አልበላም፣ ስራ አልሰራም። እናንተ ትሞት የምሬን ነው። በቃ እኔ አላቅም። ስልኬ ቢበላሽብኝ እሺ ምንድነው የማደርገው? ንገሩኝ በእናታችሁ። እሷን ካላየሁኝ ምንም ነገር አልሰራም፣ በቃ አልበላም። ሴቶችዬ ትንሽ መስመር ያለፋችሁ አይመስላችሁም? ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። እንዴት ናችሁ? ደህና ናቸው? እግዚአብሔር ይመስገን። እንኳን አደረሳችሁ። ነገ እመቤታችን ማፍቅር ቅድስት ድንግል ማርያም ጽዮን ማርያም መታሰቢያው ቀን እንኳን አብሮ አደረሰን፣ እንኳን አደረሳችሁ። እግዚአብሔር ይመስገን። እመቤታችን ማፍቅር በረከት ረድኤቷ ይደርብን። እንዴት ናችሁ? ደህና ናቸው? የጾም እንዴት ይዟቸዋል? በጣም በጣም ደስ ይላል ዘንድሮ ማለት ነው። የትላንትናው ትወና እንዴት አያችኋት? ቅመሟ በእውነት በደንብ ነተወነችው። ምን ሆና ነተወነችው? ነገረኛ ሚስት የምትጨቃጨቅ በሆነውም ባልሆነው ብዙ ብዙ እንትን ካራክተር ነው የተጫወተችው ትላንትና። እናንተ እንትን ካላችሁት ማለት ነው። በእውነት አንደኛ ምግብ እየሰራች አልነበረ? ምግብ ሰርታ ከዛ ባልዋን ሄዳ ከሰቀሰች በፖላይት። ከዛስ ምን ሆነች? ነገረኛ ሴት ሆና መጣች ማለት ነው። ብዙ ካራክተር ነው የተጫወተችው ትላንትና ማለት ነው። አዎ ይመችሽ ማርያምን። እና የፕሩክ ካራክተር ደግሞ ጭቅጭቋን በቃ ፖላይት እንዴት እንደሚመልስ እንዴት ማሳለፍ እንደሚቻል እሱም ሁለት አይነት ካራክተርን አይቼበታለሁ ማለት ነው። ከዛ ደግሞ እንዴት ማግባባት እንዳለበት ሚስቱ ወይም ፍቅረኛው ማለት ነው መጨረሻው ላይ አይታችሁታል ማለት ነው። እና የሁለታቸውም በጣም ደስ በሚል ካራክተር ነው የተጫወቱት ማለት ነው። በዚህ አጋጣሚ የምትጨቃጨቁ በተለይ ማለት ነው ምግብ ቀርቦ የምትጨቃጨቅ ሚስት ማለት ነው የለችም፣ ትኖራለች ማለት አሁን የምትጨቃጨቀውም እኮ ያው በትንሽ ነገር በጠቃቅን ነገር ሊሆን ይችላል። አሁን የቅመሟ ካራክተር ምግብ ቀርቦ ለምንድን ነው የማትመጣው? እኔ ግዴታዬን ተወጥቼ ምግቡ ለምንድን ነው ክፍት የሚሆነው? ምናምን እየተጨቃጨቀች ነበረ። ከዛም አልፎ የማንም ልቅምቅም የሰው ልክ ያቅም ቢያቅም አይጠነቀቅም እያለችው ነበረ። ካራክተሩ ነው እየነገርኳቸው ያለው ማለት ነው። እና የምትጨቃጨቁ ባለትዳሮች ሚስቶች በተለይ ማለት ነው ብዙ ነገር ሉዝ ታደርጋላችሁ። አንደኛ ሁሌ የምትጨቃጨቁ ነገር ከሆነ ባላችሁ በጊዜ ላይ ገባ ይችላል። ቢገባም ራሱን እናንተ ትሬት ያደርጋችሁ ዞር ብሎ ያያችሁም ታጥቦ ይተኛል። ኦር ደግሞ ሪሞትን ጨብቶ ቲቪ ሊያይ ይችላል። ሲነጋለት ታጥቦ ይወጣል። ምሳም ላይ መለስ ይችላል። ምክንያቱም የሚጠብቀው ጭቅጭቅ ስለሆነ ማለት ነው። በዛ ማል ብዙ ነገር ነው ልዞ የምታደርጉት ማለት ነው። እና የቅመሟ ካራክተር ይሄ ነው ያየሁባት ማለት ነው። የምትጨቃጨቁ ሴቶች ሚስቶች ማለት ነው ያንን ጭቅጭቁ ማለት ነው ሪሙቭ ማድረግ አለባችሁ። ትዳር ውስጥ ከገባችሁ በኋላ ብዙ ነገር መቻል ያለባት ሚስት ናት አይደል? ብዙ ነገር አልፍ አይታ እንዳላየ ባሏ። ምክንያቱም ባልና ሚስት አንድ አካል ናቸው አይደለም? እሷ ሲያማት እሱ ያማል፣ እሱ ሲያማው እሱ ያማታል። ብዙ ነገር ማለት ነው። እና ችላ ማለፍ ያለባት ሚስት ነች ማለት ነው። እና ይሄን ካራክተር አይቼበታለሁ። የብሩክም አይታችኋል እንዴት ስቆ ነበር እያሳለፋት የነበረው። በኋላም እንዴት እንደመለሳት አይታችኋል። ትሪት አድርጎ ነው እየተቆጣች ነበረ። እንዴት አባብሎ ነው የመለሳት ማለት ነው። የእሱም ካራክተር አይታችሁታል። ብዙ ነገር በብዙ አንግል ማየት ትችላላችሁ። የቅመሟ ካራክተር ብዙ ነበር። ትላንት ነው ብዙ ካራክተር ሆና ነበር እየተጫወተችው የነበረው ማለት ነው። ሌላው ደግሞ ምንድን ነው መግቢያው እንዳያችሁት ማለት ነው አንዳንድ ሴቶች መስመራችሁን እያለፋችሁ ነው። በእውነት ያው ተቻኩዬ የማወራው ስለተጠራሁኝ ነው ማለት ነው። ከቸኮልኩኝ በጣም ይቅርታ። እና ምንድን ነው ሴቶችዬ ማለት ነው ቅመሟን ወይም ጨረቃዎቹን ሁላችን እንወዳቸዋለን፣ እናከብራቸዋለን። ሚዲያው እነሱ ሲቀሩ ዘጭ ረጭ ነው የሚለው። ይህንን ሁሉም ያውቃል። እነሱ ሳይመጡ የእውነት በጣም ነው የሚደብረው። ምክንያቱም የሚዲያው እንትን ድምቀቶች ናቸው አለውኝ ማለት ነው። ግን ደግሞ ከዚህ የዘለለ ባውንደራችንን አናልፍም እንዴ! ምን ማለት ነው?
ሀይሚን ካላየው አንደኛ ሴት ናት እቺ እንደዛ የምትለው ማለት ነው። ሀይሚን ካላየው ምግብ አልበላም፣ ስራ አልሰራም፣ እናቴ ትሙት፣ ስልኬ ከተሰበረ ምን ሊውጠኝ ነው እያለች ነው። ገብታችኋል? እንደዛ የሚሉት አንደኛ ነገር በእምነታቸው ነፃ ናቸው። እውቀት ምንም የላቸውም እምነት ላይ ማለት ነው። እንደዛ ቅመሟ እንደዛ ሊል የሚችለው ፍቅረኛዋ ብቻ ነው፣ ብሩኬ ብቻ ነው። የሚያፈቅርሽን ሰው ብቻ ነው ምግብ አልበላም አልጠጣም ስራ ሊሰራልኝም ማድርኤሽ ማለት የሚችለው አፍቃሪሽ ብቻ ነው የኔ እህት። እረ ንቁ! እረ መስመራችሁ ባውንደሪያችሁን አትለፉ። በእውነት ልጅቷንም አታሳቋት። በእውነት አይባልም እኮ ነውር እኮ ነው። እና አይባልም ማለት ነው። እህቶቻችን እባካችሁ ባውንደሪያችሁን አትለፉ ማለት ነው። ባለፈው ራሱ ብሩኬ ላይ ብላይ ሀይሚን አፈቅራታለሁ ብለው ኮሜንት እያደረጉበት ነበረ እና በጣም እየተናደደባቸው ነበረ። በጣም እንትን ብሎት ለራሱ ግራ ገብቶት እያማተበ ነበረ እሱ ራሱ ማለት ነው። እና አንዳንዴ ባውንደራቸውን የሚያልፉ ሴቶች አሉ ማለት ነው። ልክ እንደዚች ልጅ ማለት ነው። እና ለሁላችን ልቦና ይስጠን ማለት ነው። ሰላማችሁ ይብዛልኝ። ለቤት አዲስ ሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በእውነት ላይክ አድርጉ። ላይክ እኮ አይከፈልበትም፣ በእውነት ሰብስክራይብም አይከፈልበትም ማለት ነው። ቅመሟም 300 ሺህ እናስገባት፣ በቅርቡ ትገባለች። አይወብሶ 61 ገብተዋል። የሚቀራት 339 49 እንደዛ መሰለኝ የሚቀራት። ላይክ አድርጉላት፣ ሰብስክራይብ እያደረጋችሁ 300 ሺህ እናስገባቸው። እሱንም እንደዛ የእውነት ማደግ የሚፈልጉ ልጆች ናቸው። በውስጣቸው ምንም ክፋት የለም። አሁን ሲተራረቡ እንዳያችሁት በቃ እንደፈለጉ ነው የሚተራረቡት፣ እንደፈለጉ ነው። ምንም ውስጣቸው ላይ ምንም ቂም የለ፣ ክፋት የለ ምናምን ማለት ነው። እና የእውነት ያው ታዳጊ ልጆች ናቸው፣ ማደግም ያለባቸው ልጆች ናቸው። ማርያምንም እነሱም እናሳድጋቸው በላይክ ማለት ነው። እኛ የምናሳድገው በምንድን ነው? ሰብስክራይብ በማድረግ ቪዲዮቸውን በማየት። ያው የእነሱ ቪዲዮ አሳልፎ የሚያይ ሰው አለ ብዬ አላስብም። እነሱ የሚያየውም ያው ጭቅጭቅ ካለ ከሌላ ሰንበዴ ሲጣሉ መጥፎ ቃላትን ሲወራወሩ እሱ አሳልፎ የሚያይ ይኖራል ብዬ አስባለሁ። ምክንያቱም መስማት ስለማይፈልግ። እንደዚህ አይነት ስራ ሲሰሩ ደግሞ አሳልፎ የሚያይ አለ ብዬ አላስብም። ሶ የእነሱንም ሰብስክራይብ እያደረገ እኛንም ትናንሽ ዩቲዩበሮችን አሳድጉን። ነገ እኮ እንደነሱ እንደርሳለን። ማን ያውቃል? እኛ እናስባለን፣ እግዚአብሔር ይፈጽማል። ስለዚህ የሆነ ሰው ደስታ እናንተም ሊያስደስታችሁ ይገባል ማለት ነው። ሰላማችሁ ይዘልኝ።